ያለፉት የለውጥ ዓመታት መንግስት ከህዝብ ጋር በመቀራረብና በመነጋገር በርካታ ስራዎችን የሰራበት ነው። ህዝባዊ ውይይት ደግሞ መንግስት የማህበረሰቡን ጥያቄ በማድመጥ ምላሽ ከሚሰጥባቸው መድረኮች ውስጥ አንዱ ሲሆን በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ህዝባዊ ውይይት ተካሂዷል። በውይይቱ የተሳተፉ የተለያዩ የማህበረሰብ ክፍሎች ባነሱት ሀሳብ ለውጡን ተከትሎ መንግስት የሰራቸው ስራዎች የማህበረሰቡን ጥያቄ መመለስ የቻሉና ተጠቃሚ ያደረጉ ናቸው። በተለይ በውጭ ሀገራት ላይ እና የነበረውን ደረጃውን የጠበቁ ከተሞች የማድረግን ዓላማ ይዞ ይህ መንግስት የተጓዘበትን ርቀት እያደነቅኩኝ ከቅናት አልፈን እኛም በአይናችን በተለይ አዲስ አበባና አካባቢዎች ላይ የተለያዩ ሌማት ትሩፋቶች የተለያዩ መንግስት አቅዶ ሲሰራቸው የነበሩ ትላልቅ ሜጋ ፕሮጀክቶችን በአካል በእኛ ጄኔሬሽን ማየት መቻላችን ትልቅ እድለኝነት ነው። ይህንን መንግስት ላመሰግን ወዳለሁ። እኔ ባየሁት በትንሹ በ7 ዓመት ለውጥ ጉዞዎች ላይ በርካታ የለውጥ መንገዶችን አይቼበታለሁ። ለዛ ነው እኔ ቃላት አይኖረኝም ያልኩት። ስለዚህ ብዙ ደስ የሚሉ ለውጥ ወደ ሀብት ማምጣት የሚቻሉ መንገዶች አሉ። ማዕከላዊ ኢትዮጵያ ሆሳዕና ከተማ አሁንም ባለ ሁኔታ ላይ በሚስተካከል ሁኔታ ላይ መንገድ ተሰርቷል። እኔ ድሮ መመኛው ነው እስፋልት ተሰርቷል። እግዚአብሔር ይመስገን። እኔ ባለፈ ጊዜ ሚኒስቴሮች ሲመጡ ቤት መንገድ መጣችሁ ብያለሁ። እስቲ መንገዳችን ብያለሁ። ግን እግዚአብሔር ይመስገን መንግስታችን አሁንም ውሎ ይደር ይኖርልን። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በዚህ ወቅት እንዳሉት ከቅርብ ጊዜ ወዲህ በክልሉ እየመጣ ያለው ለውጥ የክልሉ መንግስትና ማህበረሰቡ ተደማምጠው እየሰሩ ስለመሆናቸው ማሳያ ነው። እጅግ ተስፋ የሚጣልበት ክልል፣ አቃፊ ክልል፣ መሪውና ተመሪው ተደማምጦ እየተመራ ያለበት መንገድ እኛ በፓርቲም ሲገመገም በስራ አስፈጻሚ ኮሚቴም ሲገመገም እውቅና የሚሰጠው ነው። የዚህ አካል መሆን ራሱ ትልቅ ኢነርጂ እንደሆነ ለማንሳት እፈልጋለሁ። ተዘዋውረን ያየናቸው ፕሮጀክቶች እኔ መጀመሪያ ጥያቄ ያነሳሁት በተለይ በ6 ወር 3 ትላልቅ ግዙፍ ተቋማት በከፍተኛ ጥራት ቤተ መንግስትን ጨምሮ ያለቀበትን መንገድ ሳይ ቻይኖች አሉበት ነው ጥያቄ መጀመሪያ። አንድም ቻይና የለም። ቅድም እህቴ እንዳነሳችሁ የት ነበርን? ተአምር እኮ ነው የተሰራው ስራ። ለዚህ አመራሩን የመምራት ሚናው እንደተጠበቀ ሆኖ ህዝቡን በጋራ በመሆን ያሳካቸዋቸው ስራዎች ስለሆኑ ለራሳቸው አንዴ ክብር እንድትሰጡ ለማለት ነው። የከተማዋ ነዋሪዎች በቀጣይ ቢፈቱ ያሏቸውን የልማት ጥያቄዎች አንስተዋል። የመሰረተ ልማት ዝርጋታና የማህበረሰቡን ተጠቃሚነት የሚጨምሩ ስራዎች ደግሞ ካነሷቸው ጥያቄዎች ውስጥ ይጠቀሳሉ። አውሮፕላን እኮ የአደግ ዘመን ላይ ነው የተከለከለው። ብልጽግና እንዲሰጠን እንፈልጋለን። አሁን የልማት ተጠቃሚ ወጣቶቹን ሊያደርጉ የሚችሉ እንደ ፋብሪካ እንደ ኢንዱስትሪ ፓርኮች የተለያዩ ሌሎች አካባቢ ላይ እያየን የምንቀናቸው ነገሮች ለዚህ ሰላም ወዳድና ስራ ለወዳድ ለሆነ ወጣት የእውነት ሰርታችሁ ልታሳዩን ይገባል። ከኢንዱስትሪ ፓርክ ጋር ያነሳችሁት ኢንዱስትሪ ፓርክ ኢንቨስተሮች በራሳቸው ይገባሉ። ስለዚህ ለዚህ መጀመሪያ ማድረግ ያለብን በቂ መሬት ይዘጋጅ፣ መሰረተ ልማት ይሟላለት፣ ከዛ በኋላ የማበረታቻ ስርዓቶች የተቀመጡትን ተግባራዊ እናድርግ። ሼዱን ራሱ ገንብቶ ኢንቨስተሩ ይሰራዋል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ በሰጡት ምላሽ ከክልሉ ህዝብ የሚነሱ ጥያቄዎች ተገቢውን ምላሽ እንዲያገኙ ለማስቻል መንግስት በቁርጠኝነት ይሰራል። ከነዚህ ውስጥ ደግሞ የህዝቡ የረጅም ጊዜ ጥያቄ የነበረው የአውሮፕላን ማረፊያ አንዱ ነው። በፌዴራል መንግስት በኩል መታየት የሚገባቸው ተብለው የተነሱትን ብዙዎቹን ኖት አድርገናል፣ ይዘናቸዋል። ከዛ ውስጥ ግን በጣም በተደጋጋሚነት ሲነሳ የነበረው ከመምጣታችንም በፊት ሊነሳ ይችላል ብለን አስበን ከያዝናቸው የመሰረተ ልማት ጉዳዮች ውስጥ አንዱ የአውሮፕላን ማረፊያ ነው። የአውሮፕላን ማረፊያ ከአሁን በፊትም ልክ ወንድሜ ከንግዱ ማህበረሰብ እንዳነሳው ጥያቄው ተነስቷል። ይሄ ጥያቄ ሲነሳ ይሄን ጥያቄ መመለስ የሚያስችሉ ቅድመ ዝግጅት ስራዎች መሰራት እንዳለባቸው ዳይሬክሽን ተሰጥቶ ስራ እየተሰራ መሆኑን ማንሳት ፈልጋለሁ። ይሄ ማለት ነው ከአሁን በፊት ሰው መሰረተ ልማት ጥያቄ ሲጠይቅ ዩኒቨርሲቲ ሲጠይቅ
ፋካልቲ ሲጠይቅ የሆነ መሰረተ ልማት ሲጠይቅ እከሌ ስላገኘ እኔ እንዴት አጥቻለሁ ብሎ እንደ ሰነፍ ተማሪ ነበር ሲጠየቅ የነበረው። አሁን ግን ሲጠየቅ ራሱ እንደሚገባው ማረጋገጫ ብዙ ምክንያቶች ያሉት ስለሆነ የሚቀር ነገር አይደለም የሚለውን ነገር የመንግስት ኮሚኒኬሽን ሚኒስትር እናታለም መለሰ በበኩላቸው ማህበረሰቡ የነበረውን ትብብር በማጠናከር ለእድገቱና በሚያጋጥመው ችግር ላይ በጋራ በመስራት የመፍትሄ አካል ሊሆን ይገባል። አሁንም የሆሳና ከተማ እድገት ይሁን የማዕከላዊ ኢትዮጵያ ትብብር ሚስጥሩ እኛው ነን። እዚህ ከተማ ያለን በዞን ውስጥ ያለን የሆሳና ልጆች የማዕከላዊ ኢትዮጵያ ልጆች የሚሻለንንም የምናውቅ እኛ ነን። ሀብቱም የሚመጣው ከዚሁ ነው። ልጆቻችንም የማይሰደዱት እኛው እዚሁ መፍትሄ ተመካክረን ስናበጅ ነው። ሀብት ደግሞ አለ የለም እዚህ ጠርታችሁታል። የኮንፈረንስ ቱሪዝም መዳረሻ እንዲሆን ልጆቻችን ፋብሪካ እንዲከፈት ካስፈለገ አርሶ አደሮቻችን ማምረት አለባቸው። ትንሽ ምርት ሳይሆን ከእጅ ወደ አፍ የሆነ ምርት ሳይሆን አርሶ አደሮቻችን ተባብረው በጋራ ለፋብሪካ ለኢንዱስትሪ እንዲሆን ለሌላውም ጭምር መመገብ ለሚፈልግ አካል ጭምር ማምረት እንዲችሉ መምከሩ እዚሁ ነው ያለው።